ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። በዕለተ ረቡዕ የምሳ ሰዓቱ የስፖርት የመረጃ ሰዓታችን ዛሬ ከምናነሳቸው ነጥቦች መካከል ሰፋ ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ፏር ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል ማንቸስተር ዩናይትድን፣ አርሰናልን፣ ቼልሲን፣ ሊቨርፑልን፣ ሪያል ማድሪድን፣ ባርሴሎናን እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮቻቸውን የምናነሳ ይሆናል። ፏድባሩ ፕሮግራሙን እመራለሁ። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታን ከኛ ጋር አድርጉ። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ነው። የአስተን ቪላ አጥቂ ኦሌ ዋትኪንስ ክለቡን ሊለቅ ይችላል የሚሉ ወሬዎች መውጣታቸውን ተከትሎ ቪላዎች የአረቢ ለብዜሹን ብራዚላዊ አጥቂ ሮሚሎን ኮርሶዶን በቅርቡ እየተከታተሉት እንደሚገኙ መረጃዎች ወጥተዋል። ይህ የ24 ዓመት ተጫዋች ወደ ጀርመኑ ክለብ ካመራ በኋላ በጥሩ አቋም ላይ የሚገኝ ሲሆን በዚህ የውድድር ዘመን 11 የጎል አስተዋጽኦችን ማድረግም ችሏል። ኮርዶሶ እያሳየ ያለው ብቃትም ለዌስት ሚድላንዱ ክለብም ጥራት ያለው ፈራሚ ሊሆን እንደሚችል ነው የተነገረው። እንደ ስፖርትስ ቦም ዘገባ ከሆነ አስተን ቪላ ተጫዋቹን እንደ 9 ቁጥር ተጫዋች የሚመለከተው ሲሆን በፕሪሚየር ሊጉም ስኬታማ ለመሆን የሚያስችል ብቃት እንዳለው ነው የሚያምኑበት። ሆኖም ግን ፉልሃም ለተጫዋቹ ፍላጎት ስላለው አስተን ቪላ የዝውውር ፉክክሩን ማሸነፍም ይኖርበታል ተብሎ ነው የሚታሰበው። ካርዶሶ ለእንግሊዝ እግር ኳስም የሚያስፈልገው አካላዊ ጥንካሬና ቴክኒካል ክህሎት አለው። ጠንካራ ሰራተኛ አጥቂ በመሆኑ ለቡድን አጋሮቹ እድሎችን ከመፍጠር ባለፈ ራሱም ግቦችን በማስቆጠር ረገድ ውጤታማ ነው። ከተጫዋቹ የማጥቃት ብቃት በተጨማሪ በአየር ላይ የሚደረጉ ኳሶችም እጅግ አደገኛ ናቸው። ሜትር ከ95 ሴንቲሜትር የሚረዝመው ቁመቱ ደግሞ ተከላካዮችን በአየር ላይ እሱን ለመቆጣጠር እንዲቸገሩ ያደርጋቸዋል። አስተን ቪላ በአሁኑ ወቅትም ለቻምፒየንስ ሊግ ተሳትፎ እየተፋለመ ይገኛል። ክለቡ የአውሮፓ መድረክ ተሳትፎንም የሚያረጋግጥ ከሆነ ተጫዋቹን ለማሳመን ትልቅ እድል ይኖራቸዋል ተብሎ ነው የሚጠበቀው። አስተን ቪላ ዝውውሩን ለመፈጸም የሚያስችል የፋይናንስ አቅም ያለው ሲሆን ኮርዶሶም በዓለም ጠንካራ በሆነው ሊግ ውስጥም ራሱን ለመፈተን ዝግጁ ሊሆን ይችላል። የዝውውሩ ሁኔታም በቀጣይ ወራት እንዴት እንደሚሄድም የሚጠበቅ ነው የሚሆነው። አርሰናል በጣሊያኑ ኮሞ ቤት ድንቅ ብቃት እያሳየ የሚገኘውን የ20 ዓመቱን አጥቂ ሄሱስ ሮድሪጌስን ለማስፈረም በውድድር ዘመኑ ማብቂያ ላይ ለማስፈረም ፍላጎት አለው። እንደ ስፖርትስ ቦም ዘገባ ከሆነ አርሰናሎች ይህንን ተስፋ ሰጪ ወጣት ለማስፈረም ከማንቸስተር ሲቲ ጋር ብርቱ ፉክክር ነው የሚጠብቃቸው። ሮድሪጌስ ከዚህ ቀደም ከሊቨርፑል ጋር ስሙ ተያይዞ የነበረ ሲሆን ማንቸስተር ዩናይትድም የተጫዋቹን ሁኔታ በቅርበት የሚከታተል ሌላኛው ቡድን ነው። በጣሊያን ኳሶችን አመቻችቶ የሚያቀብል በተለይ አሲስት በማድረግም አሲስት ማሽን ተብሎም እየተጠራ ይገኛል። ይህ ወጣት ተጫዋች ለአርሰናል የክንፍ መስመር ተጨማሪ ፈጠራንም ሊሰጥ እንደሚችል ይታመናል። የ20 ዓመቱ ሮድሪጌስ ለቡድኑ ፍጥነትን፣ ክህሎትንና ያልተጠበቁ ውሳኔዎችን የመወሰን ብቃትንም ይጨምራል የተባለው ኮሞ ለወጣቱ ኮከብ 55 ሚሊዮን ዩሮ አካባቢ እንደሚጠይቅ ተገምቷል። ክለቡ ተጫዋቹን በቀላሉ የመልቀቅ ፍላጎት የለውም የተባለው ማንቸስተር ሲቲ በበኩሉ በክንፍ መስመሩ ላይ ያለውን ጥራት ለማሳደግም ሮድሪጌስን እንደ አማራጭነት ይዘውታል። ሲቲ ተጫዋቹ የሚጠይቀውን ዋጋ ለመክፈልም የሚያስችል የፋይናንስ አቅም ያለው ሲሆን በየዓመቱ ለዋንጫው የሚወዳደር ክለብ መሆኑንም ተጫዋቹን ለማሳመንም ትልቅ እድልም ይሰጠዋል ተብሎ ነው የሚታሰበው። ሮድሪጌስ ገና በከፍተኛ የእግር ኳስ ደረጃ ላይ እያደገ ያለ ተጫዋች በመሆኑ የተጠየቀበት ዋጋ ከፍ ቢመስልም ካለው ተሰጥኦ አንጻር ግን ወደፊት ዋጋውን ሊያስመሰክር የሚችል ባለሙያዎች ይገምታሉ። ሁለቱ የፕሪሚየር ሊግ ግዙፎችም ተጫዋቹን የግላቸው ለማድረግ የሚያደርጉት ጥረትም በክረምቱ የዝውውር መስኮትም ትልቅ ትኩረት የሚስብ ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ የፉልሃሙን ተከላካይ አንቶኒ ሮቢንሰንን በውድድር ዘመኑ ማብቂያ ላይ ለማስፈረም ፍላጎት አሳይቷል። እንደ ስፖርትስ ቡም ዘገባ ከሆነ ተጫዋቹ በክረምቱ 25 ሚሊዮን ፓውንድ አካባቢ ሊያወጣ ይችላል። ፉልሃም ተጫዋቹን በ2 ሚሊዮን ፓውንድ ብቻ የገዛው ቢሆንም አሁን ላይ ግን ዋጋው ከጥቅሙ ጋር አብሮ በከፍተኛ ሁኔታ ጨምሮለታል። ሮቢንሰን በአሁኑ ወቅት በፕሪሚየር ሊጉ ካሉ ምርጥ የግራ መስመር ተከላካዮች አንደኛው ተደርጎ ነው የሚወሰደው። ማንቸስተር ዩናይትድም ይህንን የ28 ዓመት የአሜሪካ ብሔራዊ ቡድን ተጫዋችም ለማስፈረም የሚፈልገው በዋና ሁለት ምክንያቶች ነው። ሮቢንሰን ለሉክ ሾው አስተማማኝ የረጅም ጊዜ ተተኪ ሊሆን እንደሚችል ይታመናል።
ለተጫዋቹ የተጠየቀው 25 ሚሊዮን ፓውንድ ካለው ልምድና ብቃት አንጻርም ለዩናይትድ ተመጣጣኝ ዋጋ ነው። በሌላ በኩል አስተን ቪላም የሮቢንሰንን ሁኔታም በቅርበት እየተከታተሉ ይገኛሉ። ቪላዎች ሉካ ዲኜ እድሜው እየገፋ በመምጣቱ ለወደፊቱ አዲስ ተከላካይ መተካትም ይፈልጋሉ። ለቻምፒየንስ ሊግ ተሳትፎ እየተፋለመ የሚገኘው አስተን ቪላ ሮቢንሰንን ማስፈረምም ለቡድኑ ትልቅም ጥራት እንደሚጨምር ነው የሚያምኑት። ሮቢንሰን በፉልሃም ቤት በፕሪሚየር ሊጉ ያለው ብቃትን ያስመሰከረ ሲሆን አሁን ደግሞ ለትልልቅ ዋንጫዎችም ወደሚወዳደሩ ክለቦችም ለማምራት ዝግጁ ሳይሆን አልቀረም። ማንቸስተር ዩናይትድ እና አስተን ቪላ ዝውውሩን ለመፈጸም የሚያስችል አቅም ያላቸው ሲሆን ተጫዋቾቹም የትኛውን ክለብ እንደሚመርጡ በቀጣይ የሚታይ ይሆናል ተብሎ ነው የሚታሰበው። ሊቨርፑል የሪያል ማድሪዱን አማካይ ፌዴሪኮ ቫልቬርዴን እንዲያስፈርም ጥሪ ቀረበለት። ይህ የዩራጓይ ብሔራዊ ቡድን ተጫዋች ወደ ስፔን ካመራ በኋላ በአውሮፓ ውስጥ ካሉ ምርጥ አማካዮች አንዱ መሆኑን አስመስክሯል። ቫልቬርዴ ከዚህ ቀደም ከማንቸስተር ዩናይትድ ጋር ስሙ ተያይዞ እንደነበር የሚታወስ ነው። የቀድሞው የሊቨርፑል ኮከብ ዳኒ መርፊ ፌዴሪኮ ቫልቬርዴ በአጨዋወቱ ለክለቡ ታሪካዊ ተጫዋች ስቴቨን ጄራርድ እጅግ የቀረበ መሆኑን የገለጸው እኔ የምመርጠው በሜዳው መሃል ላይ መሪ መሆን የሚችል ተጫዋችን ነው። በሪያል ማድሪድ የሚገኘው ፌዴሪኮ ቫልቬርዴ እኔ እስካሁን ካዩዋቸው ተጫዋቾችም ለጄራርድ እጅግ የቀረበው ድንቅ የአካል ብቃት ያለው ተጫዋች ነው ሲልም ጭምር ይናገራል። ሁሉንም ነገር ማድረግ ይችላል ሲልም ጭምር ነው የተናገረው። ሌላኛው እንደ ጄራርድ ባይሆንም እጅግ አስገራሚ ፌኖሜናል ተጫዋች ነው ሲልም ጭምር ነው የተናገረው። ሊቨርፑል ለአማካይ ክፍሉ ላይም ተጨማሪ ጥራትና ጥልቀት ያስፈልገዋል። ቫልቬርዴ በአሁኑ ወቅት በሙያዊ ብቃቱ ማማ ላይ የሚገኝ በመሆኑ ለሊቨርፑል ትልቅ መነቃቃትንም ሊፈጥር ይችላል ነው ያለው። ተጫዋቹ ያለው ጉልበትና ኳስን የማንቀሳቀስ ችሎታው ለሊቨርፑል የአማካይ ክፍልም ተመራጭ ያደርገዋል። ምንም እንኳን ቫልቬርዴ ከሪያል ማድሪድ ማስወጣት አስቸጋሪና ከእውነታ የራቀ ቢመስልም ሊቨርፑል ግን በረጅም ጊዜ እቅድ ውስጥም አዲስ አይነት ተጫዋችን ማግኘቱ ለስኬቱ ወሳኝ እንደሆነ ይታመናል። ዝውውሩ በክረምቱ እውን ይሁን አይሁን እስካሁን የሚታወቅ ነገር የለም። በቀጣይ ግን የሚታይ ይሆናል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ተሰጥኦ ያለውን የፉላም ተከላካይ ሳሙኤል አሲማህን እንዲሁ ለማስፈረም ፍላጎት ማሳየቱ ተነግሯል። እንደ ቲም ቶክ ዘገባ ከሆነ ይህ የ18 ዓመት የእንግሊዝ ከ19 ዓመት በታች ብሔራዊ ቡድን ተጫዋች በውድድር ዘመኑ ማብቂያ ላይ ኮንትራቱ ስለሚጠናቀቅ ዩናይትድ ተጫዋቹን በነፃ ወይም በዝቅተኛ ክፍያ ለመውሰድ እቅድ አለው። ዩናይትድ ለወደፊት የሚሆኑ ጠንካራ ስብስብን ለመገንባት በሚያደርገው ጥረት አሚሳህን እንደ ትልቅ ኢንቨስትመንት ነው የሚመለከተው። ይህ ተጫዋች በመሃል ተከላካይነት፣ በመስመር ተከላካይነት እንዲሁም በተከላካይ አማካኝነት የመጫወት ከፍተኛ ብቃት ነው ያለው። ኳስን በእግሩ ተቆጣጥሮ የማንቀሳቀስ ችሎታው የሚደነቅ ሲሆን ይህም ለዩናይትድ የተከላካይ ክፍል ደግሞ አዲስ አማራጭን ሊሰጥ ይችላል። ዩናይትድ ተጫዋቹን ኮትኩቶ ለዋናው ቡድን ወሳኝ ተጫዋች ለማድረግም እቅድ አለው። አሚሳህ ኮንትራቱ በማለቁ ምክንያት በዝቅተኛ ዋጋ የሚገኝ በመሆኑ ማንቸስተር ዩናይትድ ብቻ ሳይሆን ሌሎች ታላላቅ ክለቦችም አይናቸውን ጥለውበታል። ሁለቱ የለንደን ከተማ ክለቦች ተጫዋቹን ለማስፈረም ብርቱ ፉክክር እያደረጉ ይገኛሉ። እነዚህ ክለቦች ማንቸስተር ሲቲና ቶትንሃምም የተጫዋቹን ሁኔታ በቅርበት የሚከታተሉ ሌሎች ክለቦች ናቸው። አርሰናልና ቼልሲ ወጣት ተጫዋቾችን በማሳደግ ረገድ ያላቸው የታወቀ ታሪክም አሲማህን ለማስፈረምም ትልቅ ሚናን ሊጫወት እንደሚችል ነው የተናገረው። ሆኖም ወደ እንግሊዝ ወደ ማንቸስተር ዩናይትድ ማምራትም ለተጫዋቹ ትልቅ የሙያ ደረጃ እድገት ስለሚሆን ዝውውሩን ሊመርጠው እንደሚችል ይገመታል። እየተሰጠው ያለው ወጣትም የትኛውን ክለብ እንደሚቀላቀል በቀጣይ ወራትም የሚታይ ነው የሚሆነው። ሌላኛው ማንቸስተር ዩናይትድ የዩቬንቱስን አማካይ ኬፍረም ቱራምንም ለማስፈረም ፍላጎት ማሳየቱን ነው የካልቺዮ መርካቶ ዘገባ የሚያሳየው። ዩናይትዶች አሁን ላይ የአማካይ ስፍራ ላይ የሚገኙ ተጫዋቾችን በሙሉ እያደኑ ነው የሚገኙትና የተለያዩ ስም ዝርዝሮች እየወጡ ይገኛሉ። ከነዚህ መካከል አንደኛው ሆኗል ኬፍረም ቱራም። ይህንን ተጫዋች ለማስፈረም ፍላጎት ማሳየቱን ነው ካልቺዮ መርካቶ የዘገበው። ዩናይትድ ይህንን የ24 ዓመት ተጫዋችም ኢላማ ቢያደርግም የጣሊያኑ ክለብ ግን ተጫዋቹን በቀላሉ የመልቀቅ ፍላጎት ላይኖረው ይችላል። ቱራም በጣሊያን ቆይታው ድንቅ ብቃቱን ያስመሰከረ ሲሆን በፕሪሚየር ሊጉም ስኬታማ ለመሆን የሚያስችል ጥራት አለው። ማንቸስተር ዩናይትድ ተጫዋቹን በሚፈልግባቸው ዋና ምክንያቶችም አንደኛው የካሴሜሮን ቦታ መተካት ነው። ካሴሜሮ በውድድር ዘመኑ ማብቂያ ክለቡን እንደሚለቅ ይጠበቃልና ዩናይትድ የተከላካይ ክፍሉን የሚጠብቅና ቡድኑን ደግሞ ወደፊት የሚያራምድ አስተማማኝ ተከላካይ አማካኝ ይፈልጋል። ለዚህ ደግሞ ኬፍረም ቱራም ትክክለኛው ምላሽ ነው። ቱራም በአሁኑ ወቅት በብቃቱ ማማ ላይ የሚገኝ በመሆኑ ለዩናይትድ የአማካይ ክፍልም
አዲስ ጉልበትና ጥራትን ይጨምራል። ምንም እንኳን ቱራም ወደ ፕሪምየር ሊግ መምጣቱ ለእድገቱ ጠቃሚ ቢሆንም ዝውውሩን እውን ለማድረግ ግን ዩናይትድ ከፍተኛ የገንዘብ ክፍያ ሊጠየቅ ይችላል። የፈረንሳዊ ኢንተርናሽናል አዲስ ፈተናን ለመጋፈጥና ወደ ትልቅ ክለብም ለማምራት ዝግጁ መሆኑ ነው እየተገለጸ የሚገኘው። ዩናይትዶች እቅዳቸው አሁን ላይ በአሁኑ ወቅት በቻምፒየንስ ሊግ ተሳትፎ እየተፋለሙ ሲሆን ለቀጣይ ዓመት ዋንጫዎችን ለማሸነፍ የሚችል ጠንካራ ስብስብን ለመገንባት ነው እንደ ቱራም አይነት ቁልፍ የመሃል ሜዳ ተጫዋችን ለማስፈረም የሚጥሩት። ከኬፍረም ቱራም በእንግሊዝ እግር ኳስ ራሱን የማስመስከር የሚያስፈልጉት ሁሉም መሳሪያዎች ያሉት ሲሆን ዝውውሩ ከተሳካ ለዩናይትድ ትልቅ ለውጥን ሊያመጣ የሚችል አይነት ስኬታማ ዝውውር ሊሆን እንደሚችል ነው የሚገመተው። የሊቨርፑሉ ተከላካይ ኢብራሂማ ኮናቴ ከክለቡ ጋር ያለው ምዕራፍ ተዘግቶም ለመውጣት መወሰኑ ተሰምቷል። እንደ ቢልድ ዘገባ ከሆነ ፈረንሳዊው ተከላካይ በሊቨርፑል ያለው ቆይታ አብቅቶ ወደ ሪያል ማድሪድ ለማምራት ወስኗል። ይህ መረጃ ለሪያል ማድሪድ ትልቅ የምስራች ሲሆን ዝውውሩን እውን ለማድረግም ምቹ ሁኔታ ይፈጥርላቸዋል። ኮናቴ በዚህ ውድድር ዘመን ማብቂያ ላይ ነፃ ወኪል የሚሆን ሲሆን ከሊቨርፑል ጋር አዲስ ውልም ለመፈራረም ፍላጎት አለው። ሊቨርፑል ተጫዋቹን በነፃ ከማጣት ይልቅ ደግሞ በክረምቱ ተተኪውን ለማግኘትም ማሰብ ይኖርበታል። ሆኖም ግን ሊቨርፑል ለኢብራሂማ ኮናቴ ተተኪ ይሆናል ተብሎ ሲጠበቅ የነበረው ኒኮ ሽሎተርቤክ ላይ ያለው ፍላጎት የቀዘቀዘ ይመስላል። ጀርመናዊው ተከላካይ በ40 ሚሊዮን ዩሮ የዝውውር ዋጋ ቢገመትም ሊቨርፑል ዝውውሩን ለመፈጸም ግን ቁርጠኝነትን አላሳየም። እንደ ከቼንድ ኦፍ ሳይድ የዝውውር ምዘና ስርዓት ከሆነም ሽሎተርቤክ ለሊቨርፑል ያለው ተስማሚነት እንዲሁም መካከለኛ ነጥብ ነው የተሰጠው። ተጫዋቹ ተመጣጣኝ ዋጋ ያለው መሆኑና ሊቨርፑል ተከላካይ የመፈለጉ ሁኔታ ለዝውውሩ አዎንታዊ ጎኖች ናቸው። ተጫዋቹ በሚቀጥለው ዓመት 27 ዓመት ሞላው በመሆኑ እናም ከዚያ በላይ ደግሞ የማደግ እድሉ ውስን መሆኑ እንደ ድክመትነት ታይቷል። በተጨማሪም እስካሁን በትልልቅ መድረኮች ብዙ ዋንጫዎችን አለማሸነፉ ነጥቡንም ቀንሶበታል። ኮናቴ ክለቡን ከተቀላቀለ ጀምሮ የሊቨርፑል የመከላከል ክፍል ምሰሶ ሆኖ ነው የቆየው። ሪያል ማድሪድ እንዲህ አይነት ጥራት ያለው ተጫዋችን በነፃ ማግኘቱ ትልቅ የስራ ስኬትም ይሆንለታል ተብሎ ነው የሚታሰበው። ሊቨርፑል በቀጣይ ዓመት ለትልልቅ ዋንጫዎች ለመወዳደር ከፈለገ የተከላካይ ክፍሉን ማጠናከር ግድ ይለዋል። ኮናቴን የሚተካ ጥራት ያለው ተከላካይ ማግኘት ደግሞ ለክለቡ በክረምቱ ተቀዳሚ ተግባር መሆን ይኖርበታል ተብሎ ነው የሚታሰበው። ቸልሲ አስተን ቪላን 4-1 ባሸነፈበት የቅርብ ጊዜ ጨዋታ የአስተን ቪላ አጥቂ የሆነው ጄደን ሳንቾ ያሳየው ባህሪ በብዙዎች ዘንድ ትችት አስከትሎበታል። ሳንቾ በጨዋታው ሁለተኛው አጋማሽ ላይ ቡድኑን ለመርዳት ተቀይሮ ቢገባም ያደረጋቸው ነገሮች ግን ለክለቡ ደጋፊዎችና ባለሙያዎች አስደሳች አልነበሩም። የቀድሞ የፕሪሚየር ሊግ ስካውት ብሪያን ኪንግ እንደሚናገረው ከሆነ የሳንቾ ድርጊት ሙያዊ ብቃት የጎደለው ሲሉ ገልጸውታል። ለትችቱ ምክንያት የሆኑትም ነጥቦች ከልክ ያለፈ ሰላምታም፣ ሳንቾ ተቀይሮ ወደ ሜዳ እንደገባ የመጀመሪያ ስራው ከቀድሞ የቡድን አጋሩ ኮል ፓልመር ጋር ወሬ መጀመር ነበር። ከጨዋታው በኋላም ጨዋታው እንደተጠናቀቀ ከቼልሲው ካፕቴን ሪስ ጄምስ ጋርም ሲተቃቀፍም እንዲሁ ታይቷል። ብሪያን ኪንግ ለቪላ ኒውስ ሲናገርም እውነት ለመናገር ድርጊቱ በጣም ሙያዊ ያልሆነ አንፕሮፌሽናል መስሎን የታየኝ ብሏል። ብቸኛው ማብራሪያ የለበሰው ማሊያ ቀለምም የረሳው መሆኑን ብቻ ነው። ቡድኑ እየተሸነፈ እያለም ሜዳ ውስጥ ገብተ ሰላምታ መለዋወጥ ተገቢ አይደለም። ጓደኝነት ምንም ይሁን ምን ጨዋታው እስኪያልቅ መጠበቅ ነበረበ ብሏል። ሳንቾ ቀደም ሲልም በቼልሲ በውሰት የቆየ መሆኑ ከተጫዋቾቹ ጋር ጥልቅ ግንኙነት ቢኖረውም አሁን ግን በአስተን ቪላ ያለው ቆይታ ስኬታማ እንዳልሆነ ይነገራል። ሳንቾ በውድድር ዘመኑ ማብቂያ አስተን ቪላን እንደሚለቅ የሚጠበቅ ሲሆን የት እንደሚሆን ደግሞ ማየቱ እስካሁን አልተወሰነም። በፕሪሚየር ሊጉ ያሉ ጉዞ እንደታሰበው ባለመሳካቱ ወደ ጀርመን ተመልሶ መጫወት ብቃቱን ለማግኘትም የተሻለ አማራጭ ሊሆን እንደሚችል ባለሙያዎች ይገምታሉ። ሳንቾ አሁን ባለበት የእድሜ ክልል ውስጥ ወጥ የሆነ የመጫወቻ እድልና ግልጽ የሆነ ሚናን የሚሰጠው ክለብን ነው የሚፈልገው። በጀርመን በነበረው ቆይታ ድንቅ ብቃቱን አሳይቶ እንደነበር ይታወሳል። አሁንም ያንን በራስ መተማመን ለመመለስም አዲስ ጅምር እንደሚያስፈልገው ግልጽ ሆኗል። ዌስትሃም ዩናይትድ የቀድሞውን የአርሰናል ወጣት ግብ ጠባቂ ጃክ ቶምሊንን ማስፈረሙ ተዘግቧል። እንደ አርሰናል ኢንሳይደር ዘገባ ከሆነም የ16 ዓመት ወጣት ከአርሰናል የስኮላርሺፕ እንደማያገኝ ከተነገረ በኋላ የከተማ ተቀናቃኙ ዌስትሃምን ለመቀላቀል ወስኗል። ቶምሊን በእንግሊዝ እግር ኳስ ውስጥ ትልቅ ተስፋ የሚጣልበት ግብ ጠባቂ እንደሆነ የሚነገርለት ሲሆን በዌስትሃም ዩናይትድ ቤት እድገቱን ለመቀጠልም አልሟል። በአርሰናል ከ18 ዓመት በታች ቡድን ውስጥም የነበረው ቶምሊን አሁን በዌስትሃም ከ18 ዓመት በታች ቡድንን ይቀላቀላል። ዌስትሃም ዩናይትድ ወጣቱን ግብ ጠባቂ ኮትኩቶ ለወደፊቱ የዋና ቡድን ተሰላፊ ለማድረግም ነው እቅድ የያዘው። ዌስትሃም በግብ ጠባቂው ዘርፍ ላይ ተጨማሪ ጥራትና ጥልቀት ለሚፈልግ ቢሆንም የ16 ዓመቱ ቶምሊን ግን ለዋናው ቡድን የመሰለፉ ገና ብዙ ስራዎች ይቀሩታል። ክለቡ በሚቀጥሉት ጥቂት ዓመታት ውስጥ ተገቢውን ስልጠና በመስጠት ለፕሪሚየር ሊግ ዝግጁ እንዲሆንም ያደርገዋል።
አርሰናል ተጫዋቹን እንዲለቅ በማድረጉ ይቆጭ እንደሆነ ወደፊት ነው የሚታየው። ወጣቱ ግብ ጠባቂ ግን በለንደን ስቴዲየም ራሱን ለማስመስከርና አርሰናል ስህተቱን ለማሳወቅም ቆርጦ ተነስቷል። በሌላ በኩል ዌስትሃም በፕሪሚየር ሊጉ ለመቆየትም ጠንካራ ትግል እያደረገ የሚገኝ ሲሆን ይህንን ወጣት ማስፈረሙ ለረጅም ጊዜ የክለቡ ስኬትም እንደ አንድ ግብአትም ይወሰዳል ተብሎ ነው የሚታለመው። ሊቨርፑል የቦርንመዙን አማካይ ታይለር አዳምስን ለማስፈረም ፍላጎት ማሳየቱ ይነገራል። የ27 ዓመቱ የአሜሪካ ብሔራዊ ቡድን ተጫዋችም በሊጉ ባሳየው ብቃትም የሊቨርፑል ብቻ ሳይሆን የቼልሲና የማንቸስተር ዩናይትድንም ትኩረት መሳብ ችሏል። ሊቨርፑል በአማካይ ክፍሉ ላይ አካላዊ ጥንካሬና የተከላካይ ሽፋን የሚሰጥ ተጫዋች የሚፈልግ ሲሆን አዳምስ ደግሞ በሊጉ የዳበረ ልምድ ስላለው ለክለቡ ፈጣን ለውጥ ሊያመጣ እንደሚችል ነው የሚታመነው። እንደ ፌጂያስ ዘገባ ከሆነ ተጫዋቹ በክረምቱ የዝውውር መስኮት 40 ሚሊዮን ፓውንድ አካባቢ ሊያወጣ ይችላል። የሊቨርፑል አቋም ክለቡ ዝውውሩን ለመፈጸም የሚያስችል የፋይናንስ አቅም ያለው ሲሆን አዳምስን ማስፈረም የቡድኑ የፈጠራ ተጫዋቾችን በነፃነት እንዲንቀሳቀሱም እድል ይሰጣቸዋል። አዳምስ በአሁኑ ወቅት በብቃቱ ማማ ላይ የሚገኝ በመሆኑ ወደ ትልቅ ክለብ የማምራት ፍላጎት ሊኖረው ይችላል። ሁለቱ ክለቦች በአማካይ ክፍላቸው ላይ ተጨማሪ አማራጭን ይፈልጋሉ። ለሞይስ ካይሴዶ ድጋፍ የሚሆንና ጥምረት የሚፈጥር ተጫዋችም ይፈልጋሉ። ማንቸስተር ዩናይትድ በውድድር ዘመኑ ማብቂያ ክለቡን ይለቃል ተብሎ የሚጠበቀውን የካሴሜሮን ቦታ የሚተካ አስተማማኝ ተጫዋች ነው የሚፈልጉት። ታይለር አዳምስ ለቦርንመዝ ወሳኝ ተጫዋችና በልምምድ ሜዳ ላይም የመሪነት ሚና ያለው በመሆኑ ክለቡ ተጫዋቹን በቀላሉ ይለቀዋል ወይስ አይለቀውም የሚለው በቀጣይ የሚታይ ነው። ሆኖም ግን ለዋንጫ በሚፎካከሩ ክለቦች ውስጥም የመጫወት እጥረቱ እንዳለው ባለሙያዎች ይስማማሉ። በውሰት በቱርኩ ትራብዞንስፖር የሚገኘው ግብ ጠባቂው አንድሬ ኦናና በቋሚነት ለክለቡ የመቆየት እድሉ አነስተኛ እየሆነ መጥቷል። ካሜሮናዊው ግብ ጠባቂ በማንቸስተር ዩናይትድ ቤት ስኬታማ መሆን ባለመቻሉ ክለቡ ሊሸጠው ቢፈልግም የቱርኩ ክለብ ግን ዩናይትድ የሚጠይቀውን የዝውውር ዋጋ የመክፈል አቅም እንደሌለው ነው የታወቀው። ባለፈው ክረምት ኦልትራፎርድን የተቀላቀለው ሴኔ ላመንስ እያሳየ ያለው ድንቅ ብቃት ኦናና በዩናይትድ ቤት ያለውን ተስፋ ይበልጥ አሳጥቶታል። እንደ ማንቸስተር ኢቭኒንግ ኒውስ ዘገባ ከሆነ ትራብዞንስፖር ኦናናን በቋሚነት ለማስፈረም ዩናይትድ የሚጠይቀውን 43 ሚሊዮን ፓውንድ ወይም ከ45 እስከ 50 ሚሊዮን ዩሮ መክፈል አይችልም ነው እየተባለ የሚገኘው። የክለቡ ምክትል ፕሬዝዳንት ዛያት ካፍካስ ሁኔታው እንዲህ ሲሉ አብራርተዋል። ማንቸስተር ዩናይትድ ለአንድሬ ኦናና ሽያጭ የጠየቀው ሂሳብ በ45 እና 50 ሚሊዮን ዩሮ ክልል ውስጥ በመሆኑ ፕሬዝዳንቱ የክለቡን ነባራዊ ሁኔታ ለደጋፊዎች በቅንነት አስተዋውቀዋል። ካፍካስ አክለውም ኦናና በቱርክ ባይቆይም እንኳን ፍላጎቱ በአውሮፓ ታላላቅ ሊጎች ውስጥ መጫወት እንደሆነ ገልጿል። የኦናና ምርጫ በእንግሊዝ ካልቀጠለ በሌሎች የአውሮፓ ክለቦች በተለይም በሴሪኤ መጫወት ፍላጎት አለው። ቤተሰቦቹም በአውሮፓ እንዲቆይ ነው የሚፈልጉት። ይህ ሁኔታ የ29 ዓመቱ ግብ ጠባቂ አዳዲስ አማራጮችን እንዲመለከት መንገድ ከፍቶለታል። ሆኖም ማንቸስተር ዩናይትድ ተጫዋቹን የመሸጥ ፍላጎት ካለው የሚጠየቀውን ዋጋ ወደ ተሻለና ተመጣጣኝ ደረጃ ዝቅ ማድረግ ሊኖርበት እንደሚችል ባለሙያዎች ይገምታሉ። ኦናና ወደ ጣሊያን ሴሪኤ የመመለስ እድሉን እያጠና ሲሆን በክረምቱ የዝውውር መስኮት ደግሞ የሚቀርቡለትን ጥያቄዎችም የሚመለከት ነው የሚሆነው። የማንቸስተር ሲቲ የማጥቃት አማካይ ፊል ፎደን በአሁኑ ወቅት ያለው ብቃት እየወረደ ቢሆንም ክለቡ አሁንም አዲስ ኮንትራት ሊያቀርብለት እንደሚችል ተገልጿል። ይሁን እንጂ ተጫዋቹ በቶማስ ቱሄል የእንግሊዝ ብሔራዊ ቡድን ውስጥም ተካቶ ወደ ሰሜን አሜሪካ ለሚካሄደው የዓለም ዋንጫ መጓዝ ተስፋው ላይ ጥያቄዎች እየተነሱ ነው። የ25 ዓመቱ ፊል ፎደን በፔፕ ጓርዲዮላ ስር ከነበሩት ምርጥ ተጫዋቾች አንዱ ቢሆንም ከቅርብ ጊዜ ወዲህ ግን የሚጠበቅበትን ያክል እያሳየ አይደለም። በዘንድሮው የውድድር ዘመን ማብቂያ ላይ በሲቲ ያለው ኮንትራት 1 ዓመት ብቻ የሚቀረው በመሆኑ አሁን ያለው አቋም ለአዲስ ውልም በሚደረገው ድርድር ላይ ተጽዕኖ ሊያሳድር ይችላል። ፎደን በክለብ ደረጃ እጅግ ውጤታማና ስኬታማ ታሪክ ያለው ቢሆንም በብሔራዊ ቡድንና በዘንድሮ የውድድር ዘመን ግን አሃዞቹ ዝቅተኛ ናቸው። በማንቸስተር ሲቲ ያለው አጠቃላይ ታሪክም ተሳትፎ 357 ጨዋታዎች፣ ያስቆጠራቸው ግቦች 110 ናቸው። ያሸነፋቸው ዋንጫዎች ደግሞ 6 የፕሪሚየር ሊግ ዋንጫዎችን ነው። የቻምፒየንስ ሊግ 2 የኤፍኤ ካፕ እና እንዲሁም 4 የሊግ ካፕ ዋንጫዎችን ጭምር እንዲሁም ማሸነፍ ችሏል። 6 ፕሪሚየር ሊግም ማሸነፍ ችሏል። በእንግሊዝ ብሔራዊ ቡድን ውስጥ 47 ጨዋታዎችን የተሳተፈው 4 ግቦችን ማስቆጠር ችሏል። በአጠቃላይ 10 ግቦችና 5 ደግሞ ለጎል የሆኑ ኳሶችን በአጠቃላይ በሁሉም ውድድሮች ደግሞ ማድረግ የቻለበትን አጋጣሚ ጭምር ነው የተመለከተው። በዘንድሮ የውድድር ዓመት የቅርብ ጊዜ እንግዲህ ባደረጋቸው ባለፉት 17 ጨዋታዎች ውስጥ ምንም አይነት ግብ አላስቆጠረም። ደጋፊ የሆነው ደግሞ ለአንድ ግብ ብቻ ነው ወይም አሲስት ያደረገው አንድ ጎል ላይ ብቻ ነው። ማንቸስተር ሲቲ በፕሪሚየር ሊጉ የዋንጫ ፉክክር ከአርሰናል ጋር ለመቀራረብ የፎደን የቀድሞ ብቃት
በአስቸኳይ ያስፈልጋቸዋል። ተጫዋቹን በክረምቱ ወደ ሰሜን አሜሪካ ለሚጓዘው የዓለም ዋንጫ ስብስብ ውስጥም ለመካተት ብቃቱን ማሳየት ይኖርበታል። ፎደን በአጫወቱ ክህሎቱና ብልህነትን አጣምሮ የያዘ ተጫዋች ቢሆንም አሁን ካለበት የብቃት መውረድ በምን አይነት ተአምር ሊወጣ እንደሚችል ግን በብዙዎች ዘንድ ጥርጣሬን እንደፈጠረ ነው መረጃዎቹ እየጠቆሙ የሚገኙት። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን የያዝንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁ በሙሉ ከኛ ጋር ለነበረ በሙሉ ከልብ አድርገን እናመሰግናለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።